በእግዚአብሔር ፊት ሎጥ ሞገስ አገኘ። እግዚአብሔር ከዚህ ከግብረ ሰዶም አሰራር ነፃ ሊያወጣው እግዚአብሔር አምላክ መጣና በዘገየ ጊዜ እጁን ጎትቶ እጁን ይዞ እሱንና ቤተሰቡን አወጣ ይላል። ዛሬ በኢየሱስ ስም አሜን። በእግዚአብሔር ፊት ሞገስ ማግኘት ይሆነልን። ስለ ሞገስ ዝናብ እንነጋገራለን። አቤቱ የሞገስን ዝናብ ለርስትህ አዘነብህ፣ በደከመም ጊዜ አንተ አጸናኸው ይላል። ስለ ዝናብ ስናነሳ ብዙ አይነት ዝናብ አለ። በተለይ በመጽሐፍ ቅዱሳችን የጽድቅ ዝናብ የሚባል አለ። እንደዚሁ ደግሞ አሁን ሳነብ እንደሰማችሁት የሞገስ ዝናብ የሚባል አለ። በእርግጥም ደግሞ በተቃራኒው እግዚአብሔር ያዘነባቸው የማት ዝናብ፣ የእሳት ዝናብ፣ የመቅሰፍት ዝናቦች የሚባሉ አሉ። እግዚአብሔር ደግሞ ሌላው ያለው አሁን ሳነብ እንደሰማችሁት የሞገስ ዝናብ የሚባል አለው እና ዛሬ የምናገረው ስለ ሞገስ ዝናብ ይሆናል። ምናልባት ሞገስ የሚለውን ቃል መጀመሪያ እንዲሁ በአጭሩ ልተርጉመው። ሞገስ ማለት ተቀባይነት፣ ተሰሚነት፣ ተደማጭነት በእግዚአብሔር ፊት ሊሆን ይችላል፣ በሰው ፊት ሊሆን ይችላል። በሕይወታችን ላይ እግዚአብሔር የሚያስቀምጠው ነገር ነው። በጎ ተጽዕኖ መፍጠር የምንችልበት በሰፈር፣ በመንደር፣ በአካባቢ ሊሆን ይችላል፣ በአገር ደረጃ፣ በዓለምም ደረጃ ሊሆን ይችላል። እግዚአብሔር ለሰዎች የሚሰጠው የተለየ ነገር ነው ሞገስ ብለን ስንነጋገር እና ስለ ሞገስ ደግሞ ስንነጋገር ሞገስ ቅድም እንዳልኳችሁ በእግዚአብሔር ፊት የሚሰጥ ሞገስ አለ፣ በሰው ፊት የሚሰጥ ሞገስ አለ፣ በጠላት ፊት ደግሞ የሚሰጥ ሞገስ አለ። ሰው በእግዚአብሔር ፊት ሞገስ ሲያገኝ የሚሆንለት ነገር አለ። ሰው በሰው ፊት ሞገስ ሲያገኝ የሚሆንለት ነገር አለ። ሰው ደግሞ በጠላት ፊት ሞገስ ሲያገኝ የሚሆንለት ነገር አለ። ስለ ሞገስ ስናነሳ ሞገስ እግዚአብሔር አምላክ የሚሰጠው እንደሆነ መጽሐፍ ቅዱስ ሲናገር በዚህ በመዝሙር 84 ቁጥር 11 ላይ እግዚአብሔር አምላክ ምሕረትንና እውነትን ስለወደደ ሞገስንና ክብርን ይሰጣል ይላል። ማለት ሞገስን የሚሰጥ ሰው ሳይሆን፣ ሞገስ በቅልጥፍና የሚገኝ ሳይሆን፣ ሞገስ በሆነ ነገር ከኛ ጋር በተያያዘ የሚገኝ ሳይሆን እግዚአብሔር የሚሰጠው ነው። ሲሰጥ ደግሞ እግዚአብሔር ሞገስን የሚሰጠው ለርስቱ ነው፣ ለሕዝቡ ነው፣ የኔ ለሚለው ነው። መጽሐፍ ሲናገር አሁንም ሳነብ እንደሰማችሁት እግዚአብሔር አምላክ ምሕረትን እውነትን ስለወደደ ሞገስን ክብርን ይሰጣል ይላል። ክብር ለእግዚአብሔር ይሁን። ስለዚህ እንግዲያውስ ሞገስ የሚሰጠው በአንድ ፕሪኮንዲሽን ነው፣ ቅድመ ሁኔታ ነው። ያም ደግሞ እግዚአብሔር ምሕረትንና እውነትን ሲያገኝ እግዚአብሔር ሞገስን ለሕዝቡ ይሰጣል። እግዚአብሔር ምሕረትንና እውነትን ስለወደደ ሁለቱ አንድ ላይ ሲገናኙ እግዚአብሔር ሞገስን ይሰጣል። ስለ ሞገስ አሁንም ስናነሳ ቁጣው ለጥቂት ጊዜ ነው ይልና ሞገሱ ግን ለሕይወት ዘመን ብሎ ይናገራል። የእግዚአብሔር ቁጣና የእግዚአብሔር ሞገስ አንድ ላይ ተያይዘው በዚህ ቦታ ላይ ተጠቅሰው እናገኛለን። እግዚአብሔር ሲቆጣ ምን እንደሚሆን ሲነግረን ማታ ይሆናል። እግዚአብሔር ሲቆጣ ለቅሶ ይሆናል። እግዚአብሔር ሲቆጣ እግዚአብሔር ፊቱን ይመልሳል። እግዚአብሔር ሲቆጣ እግዚአብሔር ለሕዝቡ ጀርባውን ይሰጣል። እግዚአብሔር ግን ከቁጣው ሲመለስ ቀን ይሆናል፣ ጧት ይሆናል፣ ደስታ ይሆናል። እግዚአብሔር ተቆጥቶ ጧት የለም። እግዚአብሔር ተቆጥቶ ደስታ የለም። እግዚአብሔር ተቆጥቶ ሞገስ የለም። የእግዚአብሔር ቁጣ ካለ የሚገርማችሁ የእግዚአብሔር ሞገስ የለም፣ ተቀባይነት የለም። እግዚአብሔር ሲቆጣ አየሩ ይጣላናል፣ ሰው ይጣላናል፣ ሁሉ ነገር ይጣላናል፣ ተፈጥሮ ራሱ ይጣላናል እግዚአብሔር ሲቆጣ።
እግዚአብሔር በመጽሐፍ ቅዱሳችን ላይ የተቆጣባቸው በጣም ብዙ ጊዜያቶች አሉ። እግዚአብሔር ሲቆጣ ሰው ሁሉ ፊቱ ይጨልማል። ግን መጽሐፉ እንደዚህ ይለናል፣ ቁጣው ግን ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው። እንግዲያውስ ለሕይወት ዘመን የሆነው የእግዚአብሔር ሞገስ ወደኔና ወደናንተ እንዲመጣ ምንድነው መደረግ ያለበት ስንል ወገኖቼ፣ እግዚአብሔርን ያስቆጣ ነገር በሕይወታችን፣ እግዚአብሔርን የሚያስቆጣ ነገር በቤታችን፣ እግዚአብሔርን የሚያስቆጣ ነገር በቤተ ክርስቲያን፣ እግዚአብሔርን የሚያስቆጣ በሰፈር፣ በመንደር፣ በአካባቢ ያለ ነገር ካለ በእግዚአብሔር ፊት ምሕረትን መለመን ያስፈልጋል ማለት ነው። ምሕረትን ስንለምን እግዚአብሔር ምሕረትንና እውነትን ስለወደደ ሞገስንና ክብርን ይሰጣል ስለሚል ምሕረትን ስንለምን እግዚአብሔር የሚያደርገው አንድ ነገር ነው። እግዚአብሔር ሞገሱን ያፈሳል። ክብር ለእግዚአብሔር ይሁን። እና አሁን በዚህ ሰዓት የምናገረው ስለዚህ ሞገስ ስንነጋገር ከሶስት አቅጣጫ ይሆናል። የመጀመሪያው በእግዚአብሔር ፊት ሞገስ ስለማግኘት፣ ሁለተኛ በሰው ፊት ሞገስ ስለማግኘት፣ ሶስተኛ በጠላት ፊት ሞገስ ስለማግኘት እንነጋገራለን። በእግዚአብሔር ፊት ሞገስ ስለማግኘት ስንነጋገር በመጽሐፍ ቅዱሳችን ላይ በእግዚአብሔር ፊት ሞገስ ያገኙ ሰዎችን እንዲሁ በአጭሩ አነሳላችኋለሁ። ዘፍጥረት ምዕራፍ 6 ቁጥር 8 ላይ ምድር ሁሉ በተበላሸች ጊዜ እግዚአብሔር የሰውን ልጅ በመፍጠሩ በተጸጸተ ጊዜ ኖህ ግን በእግዚአብሔር ፊት ሞገስ አገኘ ይላል። ክብር ለእግዚአብሔር ይሁን። ነገሮች ሁሉ ብልሽት ባሉበት ጊዜ አንድ ሰው ግን በእግዚአብሔር ፊት ሞገስ አገኘ። ምን የሚያደርግ ሞገስ? የሚያስመልጥ ሞገስ። ከምን? ከጥፋት ውሃ የሚያስመልጥ ትውልድን ለቅሬታ የሚያስተርፍ ሞገስ በእግዚአብሔር ፊት አገኘ ብሎ መጽሐፍ ቅዱስ ይነግረናል። እንደዚሁም ደግሞ መጽሐፍ ቅዱሳችን አሁንም ሲነግረን አብርሃም እግዚአብሔር አምላክ ወደሱ ሲመጣ ዘፍጥረት ምዕራፍ 18 ቁጥር 3 ላይ አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ ለምንሃለው አለ። አብርሃም የዘመናት ጥያቄ ነበረው፣ የልጅ ጥያቄ። እግዚአብሔር አምላክ ወደ ቤቱ ሲመጣ አብርሃም ገባውና እባክህ በፊት ሞገስ አግኝቼ ከሆነ አትለፈኝ አለው። እግዚአብሔርም ገባ። ረጅም ታሪክ ባጭሩ የዛሬ ዓመት በዚህን ጊዜ ለሚስት ለሳራ ወንድ ልጅ ይሆንላታል። ሞገስ አግኝቶ ስለነበር ሞገስ ሲመጣ የዘመናት ቋጠሮ ተፈታ፣ የዘመናት ጥያቄ ተመለሰ፣ የተዘጋ ማዕፀን ተከፈተ። ዛሬ እላለው በጌታ በኢየሱስም በእግዚአብሔር ፊት አሜን ሞገስ ማግኘት ይሆንልን። ከጥፋት የሚያስመልጥ ሞገስ፣ የዘመናትን ቋጠሮ የሚፈታ ሞገስ፣ የዘመናትን ጥያቄ የሚመልስ ሞገስ እግዚአብሔር አሜን በኢየሱስም በኔ ላይ ያዝንብ፣ በአንተ ላይ ያዝንብ። በርስት ላይ የሞገስን ዝናብ አዘነብህ እንደሚል የኔ በሚለው ላይ እግዚአብሔር በተለየ የሚያዘንበው ዝናብ አለ፣ የሞገስ ዝናብ። እና እኔ ዛሬ አንድ ነገር ተጠምቼ ናፍቄ መጥቻለሁ። ቅድም ፓስተር ሲያስጸልየን በቃ በኃይል እግዚአብሔር መንፈስ ሙቭ እያደረገ ነበርና እንዲሁ በቃ ጌታዊ መንፈስ ልቀቀውና ስርዓቱም ሁሉ ይጥፋና ስብከቱም ይቆምና በቃ እንዲሁ በዚህ ጸልየን ወደ ቤት እንሂድ እያልኩ እንዲሁ እጸልይ ነበር። ማለት የግድ መስበክ የለብኝም እዚህ ስለመጣው መንፈስ ቅዱስ ይምጣና በኢየሱስም ያገኘን አሜን። እና እግዚአብሔር የሆነ አንድ ዝናብ ሊያዘንብ እንዳለ በመንፈሴ ስለመጣ ያን ዝናብ እየተጠማው ነው የመጣሁት። አምናለሁ እግዚአብሔር በኢየሱስም ይህን ዝናብ ያዘንበዋል። ያ ዝናብ እንዲህ ይባላል፣ የሞገስ ዝናብ። እስቲ የሞገስ ዝናብ በሉ እስቲ። እዚህ መካከል የእግዚአብሔር የሆነ አለ ወይ? የእግዚአብሔር ርስት የሆነ አለ ወይ? የእግዚአብሔር ሕዝብ የሆነ አለ ወይ? ወገኖቼ ነገር የመሸብን የጨለመብን ለቅሶ የሆነብን አለ ወይ? አሁን መጽሐፍ እንደዚህ ይላል፣ ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ለቅሶ ማታ ይሆናል፣ ጠዋት ግን ደስታ ይሆናል። ወገኖቼ ምናልባት ማታችን ረዝሞ ሊሆን ይችላል። አሁን ግን እናገራለሁ ጠዋት ሊሆን ደርሷል። አሜን። ሊነጋ ደርሷል። ያም ደግሞ በምን ምልክት አገኘ ካላችሁኝ እግዚአብሔር የሞገሱን ዝናብ ሊያዘንብ በደጅ ነው። እግዚአብሔር የሞገሱን ዝናብ ሲያዘንብ ትውልድ
ከጥፋት ያመልጣል። ኖህ እንዴት እንዳመለጠ መጽሐፍ ሲናገር ኖህ ባሪያ በፊት ሞገስ አግኝቷል፣ ነፍሴን ለማዳን ያደረክልኝ ምሕረትህንም አብዝተሃል፣ ክፉ እንዳያገኘኝና እንዳልሞት ወደ ተራራ ሸሽቼ አመልጥ ዘንድ አልችልም አለ። ማለትም ወደ ሰዶም እግዚአብሔር ሰዶምን ሊያጠፋት በመጣ ጊዜ በእግዚአብሔር ፊት ሎጥ ሞገስ አገኘ። እግዚአብሔር ከዚህ ከግብረ ሰዶም አሰራር ነፃ ሊያወጣው እግዚአብሔር አምላክ መጣና በዘገየ ጊዜ እጁን ጎትቶ እጁን ይዞ እሱንና ቤተሰቡን አወጣ ይላል። ዛሬ በኢየሱስ ስም አሜን። በእግዚአብሔር ፊት ሞገስ ማግኘት ይሆንልን። ትውልድን ካረከሰ፣ ትውልድን ካስነወረ፣ ከማንኛቸውም እግዚአብሔርን ከሚያስቆጣ ነገር ባገኘነው ሞገስ በኢየሱስ ስም ተይዞ መውጣት ይሆንልን። ከሰፈር ከመንደር ከአካባቢ እግዚአብሔር ጥፋትን ከወሰነበት በእግዚአብሔር ሞገስ አሜን በኢየሱስ ስም መውጣት ይሆንልን። ሎጥ ወጣ በእግዚአብሔር ሞገስ። የመጨረሻው ስለ በእግዚአብሔር ፊት ስላለው ሞገስ የምናገረው የሙሴን ነው። ሙሴ በዚህ በዘጸአት ምዕራፍ 32 33 እናንተ በግላችሁ አንብቡት። ታሪኩን በጣም ረጅም ታሪክ በአጭሩ እንደዚህ አይነት ታሪክ እናገኛለን። እግዚአብሔር አምላክ ለሕዝበ እስራኤል ሕይወት ያለባቸውን ቃል ይሰጠው ዘንድ እግዚአብሔር ወደ ተራራ ሙሴን ጠራው። ሙሴ 40 ቀንና 40 ሌሊት በተራራ ላይ በቆየ ጊዜ ሕዝበ እስራኤል አንድ ኮምፕሌን አመጡ፣ አንድ ማጉረምረም አመጡ ወደ አሮን። ይሄ ከግብፅ ያወጣን ሙሴ ምን እንደሆነ አናውቅምና ሙሴ የት እንደሄደ አናውቅምና በፊታችን የሚሄድ አማልክት ስራልን አሉት። ማንን? አሮንን። እና አሮንም ደግሞ ብዙ ጊዜ አሮን የህዝብ ምኞት የህዝብ ስሜት አገልጋይ ነው። የህዝብ ፍላጎት አገልጋይ ነው። ልክ ነው። የህዝብ ስሜት የህዝብ ፍላጎት ማገልገል ተገቢ ነው። ግን በእግዚአብሔር ፍላጎትና በእግዚአብሔር ቃል በእግዚአብሔር ሐሳብ የተቃኘ አገልግሎት ካልሆነ የህዝብን አገልግሎት ምኞትና ስሜት ብቻ ማገልገል በጣም አደጋ አለው። እግዚአብሔርንም ያስቆጣል፣ ትውልድንም ያስቀስፋል። ስለዚህ ለኔም ለሰባኪው እዚህ ላለን አገልጋዮች በኢየሱስ ስም የእግዚአብሔርን ሐሳብ አገልጋዮች አሜን ያድርገን። የፈቃዱ አገልጋዮች ያድርገን። ምናልባትም የህዝቡን ምኞትና ፈቃድም የምናገለግል ከሆነ በእግዚአብሔር ምኞትና ፈቃድ በተቃኘ ቅኝት አሜን በኢየሱስ ስም አገልገል ይሆንልን። እና ከዛ እሱም ችግር የለውም አምጧልና ወርቅ ተቀበለና ከዛ በኋላ ጥጃ አረገና አወጣን። እስራኤል ሆይ እነሆ ከግብፅ ያወጣ አምላክ ብሎ ትውልዱን በሙሉ ፊቱን ከእግዚአብሔር እንዲመልስ አደረገ። ሙሴ ቃል እየተቀበለ ነው ለህዝቡ። እዚህ ህዝቡ ፈጥኖ ከእግዚአብሔር መንገድ ተመልሷል። እግዚአብሔር ለሙሴ ተራራ ላይ እንዲህ አለው፣ ህዝቡ ፈጥኖ ከመንገዴ ተመልሷልና ይሄን ህዝብ አጠፋዋለሁ፣ አንተን ለታላቅ ህዝብ አደርጋለሁ፣ ውረድ ከዚህ አለው። ሙሴ ደግሞ አላወቀም፣ አልተረዳም። ስለዚህ እዛ ሆነና እግዚአብሔር ሆይ አይሆንም፣ ቁጣ አይንደድ፣ እባክህ አትቆጣ፣ እባክህ ለህዝብ ራራ፣ እባክህ ምሕረትን አድርግ። ምናልባት አንተን ህዝብ ካጠፋ እግዚአብሔር እነሆ ህዝቡን ከግብፅ አውጥቶ ሊያስገባቸው ስላልቻለ በመንገድ አስቀራቸው ብለው አንተን ራሱ ያሞሃል። ስለዚህ እኔ ስለ ራሴ አይደለም፣ አዎ ለታላቅ ህዝብ ታደርገኛል። እኔ ስም አልፈልግም፣ ቦታ አልፈልግም። እምፈልገው ያንተን ስም ነው፣ ያንተን ክብር ነው። እምፈልገው ትውልዴን ነው፣ ህዝቤን ነው። እባክህ ለህዝቤ ምሕረት አድርግ። ምን አይነት ልብ ነው! እግዚአብሔር በኢየሱስ ስም ለአገልጋዮች የሙሴ አይነት ልብ ይስጠን። ምን ማለት ነው? በእኛ በአማርኛችን እኔ ከሞትኩ ሰርዶ አይብቀል ትላለች አሉ አያ። እኔ ከሞትኩ ሰርዶ አይብቀል ማለት ለእኔ ደና ከሆነ፣ እኔ ለታላቅ ህዝብ ከሆንኩ፣ እኔ ደና ከሆንኩ ለምን አትጨረግደውም ማለት ነው። ሙሴ ኖ ኖ ኖ ኖ እኔ አልፈልግም፣ ስም ይነቀፋል፣ ስም ይሰደባል፣ ይሄም ህዝብ መጥፋት የለበትም፣ ለዚህ ህዝብ እባክህ ራራ አለ። እግዚአብሔር ተቆጥቶ ነበር። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለህይወት ዘመን። ከዛ ሙሴ ያንን ጽላት ተቀብሎ ወረደ። ሲወርድ ሲያይ የሙሴ ቁጣ ነደደ።
ከእግዚአብሔር የበለጠ ነደደ። በነገራችን ላይ ለአንዳንድ አገልጋዮች እግረ መንገድ መልእክት አስተላልፋለሁ። አንዳንድ ጊዜ በእግዚአብሔር ፊት ተንበርክከን ሊሆን ይችላል ስንጸልይ እግዚአብሔር ሲናገረን ንግግሩ ሙቀት ስለሚያመጣ የእግዚአብሔር ድምፅ አንዳንድ ጊዜ ውስጣችን ይቀጣጠላል። ከዛ በኋላ ግን ነገሩ አፕን ሲያደርግ ነገሩ ሲሆን ግን ያኔ ስሜታችን ሁሉ ይቀየራል። እዛኮ ነግሮታል እኮ ምን ብሎ የሕዝብ ፈጥኖ ተመልሷል ብሎ እዛኮ ለምኗል ምን ብሎ እባክህ ለሕዝብ ራራ ብሎ ነገሩን ግን ሲያይ መቆጣጠር አልቻለም። 40 ቀንና 40 ሌሊት ቆይቶ የተቀበለውን ያንን የመሰለ ሕይወት ያለባቸውን ቃላቶች ጻላቸውና ሰበራቸው። አገልጋዮች ቢ ኬርፉል እንጠንቀቅ። እግዚአብሔር አምላክ የሰጠንን ራእይ የሰጠንን ምሪት የሰጠንን ድምፅ አንዳንድ ጊዜ ሕዝቡ ያለበትን ሁኔታ ስናይ ሊያስጥለን የሚችል ስለሆነ በጣም ራስን መግዛት ያስፈልጋል። እግዚአብሔር ተናጋሪውንም ሰሚውንም በኢየሱስም ራስን በመግዛት አሜን ይባርክ። ሙሴ እንክትክት አደረገውና ሰበረው። ከዛ በኋላ የሆነውን ታሪክ እናንተ አጥኑት። ሙሴ ተቆጣ። የእግዚአብሔር ወገን የሆነ ይለይ አለ። የሌዊ ወገን ተለየ። ሰይፋችሁን አንሱ አለ። በወንድሞቻቸው ላይ ሰይፋቸውን አነሱ። ከዛ ነገሮች ሁሉ ምስቅልቅል አሉና ሙሴ ግራ ገባው። እግዚአብሔር ተቆጣ፣ ሙሴ ተቆጣ። ቁጣው ለጥቂት ጊዜ ነው፣ ምሕረቱ ግን ሞገሱ ግን ለሕይወት ዘመን እና እግዚአብሔር አምላክ እንዲህ አለ፣ እኔ ሕዝብ አንገተ ደንዳና ሕዝብ ስለሆነ ከዚህ ሕዝብ ጋር አልወጣም፣ ግን አንድ ነገር አደርጋለሁ። መልአኬን ከዚህ ሕዝብ ፊት እሰዳለሁ፣ ወደ ተናገርኳችሁ ምድር ማርና ወተት ወደምታፈሰዋ ምድር መልአኬ ያስገባችኋል፣ እኔ ግን አልኖርም አለ። አንድ አባባል አለ። አሁንም እኛ በነገራችን ላይ አማርኛችን ልክ የጥቅስ ያህል ኃይለኛ ነው። ከፍትፍቱ ፊቱ የሚባል አባባል አለ። ማለት አንዳንዱ ሰው እንካ ብላ ብሎ ፊቱን አጥቆሮባችሁ ፍትፍቱን ቢወረውርላችሁ ኧረ አንተው ብላው ፊትን አጥቆረ ኧረ እኔ አልበላም ጾሜን አድራለሁ ብሎ ነው የበፊት ትውልድ የሚሄደው። የበፊት ትውልድ። የአሁኑ ትውልድስ እንካ ብላ ብሎ ፊቱን ሲያጠቁርበት ኧረ አምጣው በላው ባላየ የሚባል አባባል አለ። የመርካቶ ባላየ እናልፈዋለን ፊቱን። ሙሴስ አዎ ፍትፍቱን እሰጣችኋለሁ፣ አዎ ማርና ወተት ወደምታፈሰዋ ምድር ትገባላችሁ፣ አዎ የተናገርኳችሁን ቃል አወርሳችኋለሁ፣ እኔ ግን አልኖርም አለ እግዚአብሔር። ይሄ መርገም ነው በረከት? ምርቃት ነው ወይስ መዓት? ለሙሴ ለሕዝቡ ይሄ ክፉ ወሬ ነው። ሕዝቡም ይሄን ክፉ ወሬ በሰሙ ጊዜ ጌጠኛ ልብሳቸውን አወለቁ። በዛው ሞቆኛል እኔም ላውልቅ። ጌጠኛ ልብሳቸውን አወለቁ፣ እንዲህ አሉ፣ እግዚአብሔር ሆይ ያላንተ አያምርብንም፣ ያላንተ ውበት የለንም፣ ያላንተ ሞገስ የለንም። አንተ ከኛ ጋር ካልወጣ እኔና ሕዝቤ ከሌሎች አሕዛብ በምን እንለያለን? በልብስ ነው፣ የተሻለ ልብስ አላቸው። በቁሳዊ ነው፣ የተሻለ ነገር አላቸው። የኛ መለያ አንተ ነህ። እልውናህ ነው፣ አብሮነት ነው፣ መገኘት ነው። ስለዚህ አንተ ከኛ ጋር ካልወጣ ከዚህ አታውጣን። ያላንተ ወደ ተስፋይቱ ምድር ከምንገባ ከአንተ ጋር ምድረ በዳ መሆን ይሻለናል። ለምን? ብንራብ ታበላናለ፣ ብንጠማ ታጠጣናለ፣ ባንበላም ክብርን ስናይ እንጠግባለን። የኛ ጥጋብ ያለው በእንጀራ ውስጥ አይደለም። የኛ ጥጋብ ያለው በቁስ ነገር አይደለም። የኛ ጥጋብ ያለው በማርና በወተት ውስጥ አይደለም። የኛ ጥጋብ ያለው በአንተ ውስጥ ነው። ስለዚህ we need you Lord፣ እንፈልጋለን። አይሆንም አለ ሙሴ። ዛሬ ወገኖቼ እግዚአብሔር በአንድም በሌላም መንገድ አልባት በስጋ
በሄድንበት በራሳችን መንገድ በሄድንበት አዝኖ ተቆጥቶ እግዚአብሔር እኔ ካንተ ጋር አልሄድም እኔ ካንቺ ጋር አልሄድም ግን የለመንሽኝን እሰጥሻለሁ ግን የፈለከውን አደርጋለሁ ብሎ የፈለግነውን እየሰጠን መገኘቱን እየወሰደብን እንኑር ወይስ መገኘቱን አግኝተን የፈለግነውን ይውሰድብን? እሺ እኔ ሶስተኛ በጣም ራርቼ ልንገርላችሁ ልበላችሁ መገኘቱን አግኝተን አሜን በኢየሱስም የፈለግነውን ይስጠን። ድምጻችሁ ከፍ አለ። ልክ ነው። እኔም እሱን ነው መርቃቸዋለሁ። እኔ በእውነት እግዚአብሔር ያሳካላችሁ የፈለጋችሁትን አገኙ። አትጡ፣ ሂዱ፣ አትቆሙ፣ ስፉ፣ በእውነት አትጥበቡ፣ ብዙ አትነሱ። አሜን አትሉም እንዴ? የቄስ ምርቃት የእውነት ነው። ከልቤ ነው መመርቃችሁ። ይሳካላችሁ፣ ይቃናላችሁ። እግዚአብሔር ወደ አላችሁ ቦታ ድረሱ። በኢየሱስም አትዘግዩ። ግን ከመገኘቱ ውጪ ከሆነ ግን መገኘቱን ግን ወስዶብን ከሆነ ግን እላለው በመገኘቱ ውስጥ መዋል ይሆንልን፣ ማደር ይሆንልን፣ መሰንበት ይሆንልን፣ መክረም ይሆንልን እና እኔ አሁን ይዤ የመጣሁት መልእክት ምንድነው? ሙሴን እግዚአብሔር እንደዚህ አለው። ልመናውን ምልጃውን በሙሉ ሰማና ቁጥር 17 ላይ እግዚአብሔርም ሙሴን በፊቴ ሞገስ ስላገኘ በስምም ስላወቅኩ ይህን ያልከውን ነገር አደርጋለሁ። ሃሌሉያ። በፊቴ ሞገስ አግኝታል፣ ተቀባይነት አግኝታል። በቃ ያለ እኔ መውጣት አልፈለክም። ስለዚህ አለው እኔ ካንተ ጋር እሄዳለሁ፣ አሳርፈሃለሁ። በፊቴ እነሆ በአንተ ፊት ደግሞ መልካምነቴን አውጃለሁ አለና እግዚአብሔር ስሙን አወጀ፣ መልካምነቱን አወጀ። እግዚአብሔር መገኘቱን ከሙሴ ጋር አደረገ። ወገኖቼ በእግዚአብሔር ፊት ሞገስ ስናገኝ ማለት ምን ማለት እንደሆነ ታውቃላችሁ? በእግዚአብሔር ፊት ሞገስ ማግኘት ማለት እግዚአብሔር መገኘቱን ነው የሚሰጠን። ሽሮ በርበሬ አይደለም የሚሰጠን። እግዚአብሔር የሚሰጠን እልውናውን ነው፣ አብሮነቱን ነው። እና ዛሬ እግዚአብሔር የሞገስን ዝናብ አዘንባለሁ ሲል መገኘቱን ኤክሰርሳይዝ የምናደርግበት በደንብ አድርገን በመገኘት ውስጥ የምንሰጥምበት፣ የምንረሰርስበት፣ የምንለመልምበት። አሜን አሜን። ሰው እግዚአብሔር ካንተ ጋር ነው እስኪላችሁ ድረስ እግዚአብሔርን ካንቺ ጋር አይቼዋለሁ እስከሚል ድረስ እኛ እግዚአብሔር ከኛ ጋር ነው ብለን መናገር እስከማያስፈልገን ድረስ አንዱን አይሁዳዊ 10 ሰዎች እግዚአብሔር ካንተ ጋር ነውና አንተ ወደምትሄድበት እንሄዳለን ይሉታል እንደተባለ እነሆ ለኢሳቅም እግዚአብሔር ካንተ ጋር እንደሆነ አይተናል እንዳሉት የእግዚአብሔር መገኘት በትክክል በሕይወታችን የሚያሳይ አሜን የሞገስ ዝናብ በኢየሱስም ይዝነብልን። አሜን የሞገስ ዝናብ ይዝነብልን። ይሄ ዝናብ የመንፈስ ቅዱስ ዝናብ ይባላል። በዳዊት ቤትና በኢየሩሳሌም ላይ እግዚአብሔር የልመናና የሞገስን መንፈስ አፈሳለሁ። እነዚህ ጊዜያቶች በቤተ ክርስቲያን ታሪክ የፔንቴኮስት ጊዜያት ይባላሉ። የበዓለ 50 ጊዜያቶች ቀናቶች። ቅድም ፓስተር ሲጸልይ ነበር። ኢየሱስ ክርስቶስ ሲሄድ ዝም ብሎን አልሄደም፣ መንፈስ ቅዱስን ሰጥቶን ነው ሄደው። መንፈስ ቅዱስ የወረደበት በዓለ 50 ፔንቴኮስት ነው በቤተ ክርስቲያን ታሪክ። ይሄ ቀን፣ እነዚህ ሳምንታቶች፣ እነዚህ ወቅቶች እና እኔ ታሪክ ከማሰብ ባለፈ በእርግጥ የወረደው መንፈስ ቅዱስ አሜን 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 በቤተ ክርስቲያን ላይ የወረደው በሐዋርያት ላይ የወረደው መንፈስ ቅዱስ ዛሬ አሜን በጌታ በኢየሱስ ስም በእኔ ላይ ይውረድ፣ በአንተ ላይ ይውረድ። አሜን። እንዲህ በሚል ቋንቋ ልናገረው፣ ይሄ ዝናብ አሜን በእኛ ላይ ይዝነብ።
የፊተኛውና የኋለኛው ዝናብ እንዲሰጣችሁ ለምኑ አለ። እግዚአብሔር የኋለኛውን ዝናብ እንዲሰጣችሁ ለምኑ። ወገኖቼ አንድ ዝናብ ዘንቧል፣ የፊተኛው ዝናብ። ያ ዝናብ መቼ ዘነበ ስንል በሐዋርያት ላይ የወረደው ዝናብ ነው። አሁን የሚጠበቅ አንድ ዝናብ አለ። ይሄ በዓለም አቀፍ ደረጃ እግዚአብሔር አምላክ ሊያዘንበው ያለ ዝናብ ነው። ይሄ ዝናብ የመጨረሻው ዝናብ ይባላል። ኢየሱስ ሊመጣ በደጅ ባለበት በዚህ ጊዜ ወገኖቼ ቤተክርስቲያን አንድ የምትጠብቀው ዝናብ አለ። እሱም የመጨረሻው ዝናብ፣ እሱም የኋለኛው ዝናብ ይባላል። ምናልባት በአገር ቤት ቋንቋ ልናገር፣ በኢትዮጵያ ማለት ነው። ክረምት ሲጀምር ቀስ ብሎ ይጀምራል እና ከዛ ይመጣል ሰኔ፣ ሐምሌ እያለ ሐምሌ ይጨቃጨቃል። እንዲሁም እንደ ሐምሌ ዝናብ አትጨቃጨቅ የሚባል አባባል አለ። አይለቅም። ነሐሴ ላይ ይዘንባል። ከዛ መስከረም ላይ እኔ በጣም ብዙ ጊዜ አይቼዋለሁ። ልክ ሊወጣ ሲል ክረምቱ ሊወጣ ሲል የሚዘንበው ዝናብ ዶፍ ነው። እንዴ ይሄ ክረምት አያልቅም እንዴ አያበቃም እንዴ ስትሉ ለካ የመጨረሻው ነው፣ ሊያበቃ ነው። አሁን የመንፈስ ቅዱስ ዶፍ፣ የመንፈስ ቅዱስ ዝናብ አሜን በኢየሱስ ስም በቤተ ክርስቲያን ላይ ይዝነብ። አሜን በኔ ላይ ይዝነብ። አሜን በአንተ ላይ ይዝነብ። የእግዚአብሔርን መገኘት ሪል የሚያደርግ እውን የሚያደርግ ሃሌሉያ፣ ከድርቀት የሚያወጣ ልምላሜን የሚሰጥ በጎ ተጽዕኖን እንድንፈጥር የሚያደርግ ትውልድን ለእግዚአብሔር እንድንማርክ የሚያደርግ በሞገስ እንደ ጋሻ ከለልከን እንደሚል የሚከልል የሚጋርድ በመቆዝ ቀንዳችን ከፍ ከፍ ይላል እንደሚል ኃይል የሚሆን ጉልበት የሚሆን የመንፈስ ቅዱስ ዝናብ፣ የሞገስ ዝናብ አሜን በኢየሱስ ስም ይዝነብ። አሜን በኢየሱስ ስም ይዝነብ። አንዳንድ ጊዜ እንዲህ አይታችሁ ታውቃላችሁ? አሁንም በአገር ቤት ነው መወስዳችሁ። ድብን ያለ ፀሐይ ይወጣል ቀን ላይ ዛሬ ፀሐይ ነው ብላችሁ በቃ ለፀሐይ የሚሆን ልብስ ለብሳችሁ ስትወጡ አንዳንዶች ይሄ የዝናብ ፀሐይ ነው ብለው ጥላ ይዘው ይወጣሉ። ምንም እኮ ዝናብ የለም፣ ይሄ የዝናብ ፀሐይ ነው። አሁን ኃይለኛ ሩር ወጥቷል አይደል? በግል በቤተሰብ በአገር በዓለም ደረጃ አንድ ነገር ልንገራችሁ፣ የዝናብ ፀሐይ ነው። ሊመጣ ያለ የመንፈስ ቅዱስ ዝናብ አለ። እግዚአብሔር ሊያዘንበው ያለ ያውም ደግሞ የመንግስት ወንጌል በዓለም ሁሉ ላይ ይሰበካል። ያኔ መጨረሻው ይሆናል እንደሚል መጨረሻው ሊሆን ባለበት በዚህ ጊዜ እግዚአብሔር ሊያዘንበው ያለ። በእርግጥ በሉ ተባባሉ የሚባል ሰባኪ አይደለሁም፣ ግን አጠገባችሁ ያለውን ሰው ፀሐዩ በርትቶብሃል፣ አይዞ የዝናብ ፀሐይ ነው በሉት። አይዞ የዝናብ ፀሐይ ነው። አሜን ነው። በዛው እኔም ውሃ ልጠጣ። ሃሌሉያ ቴንክ ዩ ጂሰስ። የዝናብ ፀሐይ ነው። ምን ማለት ነው? ሊመጣ ነው፣ በደጅ ነው። እግዚአብሔር ሊያዘንበው ነው። እኔ እንደዚህ ብዬ ጠብቄ መጥቻለሁ። በቃ ዛሬ አዝንበውና እስከ 2 ሰዓት ነው ፓስተር ያለኝ፣ እስከ ሌሊቱ እንደር፣ ከዛ እናንጋ፣ በቃ ይቀጥል። አንዳንዴ እንደዚህ ወጋችንን ስርዓታችን ቅደም ተከተያውኛ በመካነ ኢየሱስ እንደኛ ወገኛ የለም ማለት። ወገኛ ስላችሁ ስርዓት ጠብቀን የምንሄድ ግን ምን ማለት ነው? አንዳንዴ መንፈስ ቅዱስ ሲመጣ ግን የኛንም ቢሆን በኢየሱስም ያስጥለን። አሜን። የኛ የምንለውን ነገር ያስጥለን። ለምንድን ነው ይሄንን የምልበት ምክንያት? እኔ አሁን የግድ እሱ ይሆናል ብዬ ሳይሆን ግን ወገኖች እንጠብቅ። እግዚአብሔር ድንገት መጽሐፍ እንደሚናገር ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ምን ሆነ ይላል? ድምፅ መጣ። ሃሌሉያ። ድንገት እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ድንገት ማለት ሳታስቡ ሳትዘጋጁ ይሆናል ሳትሉ። አሜን በኢየሱስ ስም ድንገት ይመጣል። በሕዝቅያስም የነበረውን ታድሶ ስትመለከቱ ይሄም ነገር በድንገት ሆነ፣ አልተጠበቀም። ፓስተር
እዚህ ያላችሁ አገልጋዮች እናገራለሁ ድንገት የሚያገኛችሁ ድንገት የሚመጣላችሁ የሞገስ ዝናብ አለ የእግዚአብሔር ጉብኝት አለ የመንፈስ ቅዱስ ዝናብ አለ ነገሮችን ሁሉ የሚቀያየር አሜን 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 ያ ድንገት አሁን ይሁን ያ ድንገት አሁን ይሁን በኢየሱስ ስም አሁን ይሁን እና በእግዚአብሔር ፊት ሞገስ ያገኘ ሰው ስለ ሰው ብዙ አልናገርም በሰው ፊት አውቶማቲካሊ ሞገስ ያገኛል በሰው ፊት ስላለው ሞገስ በጣም በአጭሩ ልናገር ዮሴፍም በጌታው ፊት ሞገስ አገኘ እርሱም ያገለግለው ነበር ብሎ ይናገራል ምዕራፍ 39 ቁጥር 4 ላይ እንደዚሁም ደግሞ ምዕራፍ 39 ቁጥር 21 ላይ እግዚአብሔርም ከዮሴፍ ጋር ነበረ ምሕረትንም አበዛለት በግዞት ቤቱም አለቃ ፊት ሞገስን ሰጠው የእግዚአብሔር መገኘት የእግዚአብሔር አብሮነት ከሰው ጋር ካለ ዮሴፍ ዲያስፖራ ነው ዲያስፖራ ማለት ከሀገሩ ውጪ የሚኖር ግብጽ ሀገር የሄደ ቋንቋውን የማያቅ እንግዳ የሆነ ግን እግዚአብሔርን ይዞ የሄደ ሃሌሉያ እግዚአብሔርን ይዞ ሄዶ ወረበር የትም ይግባ መኖሪያ ቤት ይግባ ሞገስ ያገኛል እስር ቤት ይግባ ሞገስ ያገኛል እኖ ጠቅላይ ሚኒስትር ይሁን ሞገስ ያገኛል ሞገስ 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 በሞገስ አሜን 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 አስቴርን ትዝ ትላችኋለች አስቴር አስጢን በተነሳች ጊዜ በጣም ብዙ ቆነጃጅቶች ተጠርተው ነበር አስቴር ስትገባ መጽሐፉ እንደዚህ ብሎ ይነግረናል ስለ አስቴር ቆንጆይቱም ደስ አሰኘችው በእርሱም ዘንድ ሞገስ አገኘች ይላል እንደገናም ምዕራፍ 2 ቁጥር 15 ደግሞ ወደ ንጉሱም ትገባ ዘንድ የመርዶክዮስ እህት የአቢካኤል ልጅ የአስቴር ተራ በደረሰ ጊዜ የሴቶች ጠባቂው ንጉስ ጃንደረባ ሄጌ ከሚለው በቀር ምንም አልፈለገችም ነበር አስቴርም በሚያዩት ሁሉ አይን ሞገስ አግኝታ ነበር እንደዚህ ልበል ሞገስ አንዱን ለማነጽ ሌላውን አናፈርስም ይሄ መራችን ነው አንዱን ጥሩ ለማለት ሌላውን አይደለም ብለን ግድ መናገር የለብንም ምን ማለቴ ነው ሞገስ በልብስ አይገኝም ሞገስ በቁመት አይገኝም ሞገስ በሆነ ነገር አይገኝም ሞገስ የሚገኘው በእግዚአብሔር አብሮነት አንድ ጊዜ አንድ ወንድም እስቲም ገብቶ ፊቱ አብለጭ ልጮ ሲወጣ አንድ ወንድም አየ ዋው ሞገሱ ፊት ላይ እኮ ያብለጨልጫል አለው አንደኛው ይሄ ደግሞ ከስቲም የወጣው ሰው በጣም ጀኒውን ሰው ነው አይ ባክ ሞገስ አይደለም እኔ ደክም ያለው ስቲም ነው ስቲሙ ነው እንደዚህ አረገ እኔ የለም እንደሱ አይነት ቢኖረኝ ደስ ይል ነበር የለም በስቲም የሚገኝ ማብለጭለጭ ጥሩ ነው አሜን አብለጭልጩ ጉስቁልናን አንጠራም ክብር ለእግዚአብሔር ይሁን ይመርብን ይሳካልን ውብንሁን ግን በልብስ የማይገኝ በስቲም የማይገኝ በእግዚአብሔር አብሮነት ብቻ የሚገኝ ሃሌሉያ ሞገስ የሚባል አለ በሰው ፊት ተቀባይነት የሚያሰጥ ስለ አስቴር ጠቅለል አድርገውና በመጨረሻ በጠላት ፊት የሚለውን ተናገር ይጨርሳል አስቴር ንግስት ከሆነች በኋላ አማሌቃዊ ነው አጋጋው ይለዋል አጋግን ታሪክ ስታጠኑ አማሌቅ ነው አንድ ቂም ይዞ ነበረ በመርዶክዮስ ላይ ያም ደግሞ ለምን አይሰግድም የሚል እና በዚህ ምክንያት እሱም ብቻ ማጥፋት ቀሎበት ዘሩን በሙሉ ለማጥፋት በ127 ሀገር ያሉ አይሁዶች እንዲጠፉ የሚል አዋጅ ሴራ አድርጎ አምጥቶ የንጉሱን ቀለበት አስፈርሞ ጨርሶ ከዛ በኋላ አንድ ሌላ ተንኮል ሰርቷል ይሄን በጻፉ አይናገረውም ግን እንዲሁ ስታጠኑት ይሄ ሰው ነው ያወጣው ነው ያልኩት ማንንም ሰው ንጉሱ ካልጠራው በስተቀር ወደ ንጉስ ማንንም እንዳይቀባ የሚል ትእዛዝ ወጣ እና ሁለት ነገር ነው የወጣው አንድ በ127 አገር በሙሉ ያለ አይሁድ እንዲገደል ሁለት ደግሞ ንግስቲቱ ዛለች እሷ እንኳን ገብታ
የሆነ መፍትሄ እንዳታመጣ ንግስት ማንም ሰው እንዳይገባ የሚል። በዚህ ሰዓት መርዶክዮስ ልብሱን ቀደደ፣ አመድ ላዩ ላይ ነሰነሰ። ከዛ በኋላ ሂጂና ገብተሽ አሁን ለንጉሱ ይሄን ነገር አሳውቂ አለ። እሷ ደግሞ ኖ መግባት አልችልም፣ አንተ ግን ልብስ ለውጥ፣ አንተ ደና ከሆንክ እኔ ደና ከሆንኩ ችግር የለውም ብላ አለ የተባለ ሱት አለ የተባለ ልብስ ላከችለት። ኖ እኔና ሕዝቤ መጥፋት አዋጅ ታውጆብን፣ እኔ ሱት ልብስ አሁን አልለብስም፣ ጊዜው አይደለም፣ ለብስበት ጊዜ ይመጣል። አሁን ትውልዱን የምናድንበት ጊዜ ነው። ትገቢያለሽ ግቢ፣ አልገባም ብትይ አንቺና የአባትሽ ቤት ትጠፋላችሁ። ለአይሁድ ግን በሌላ ስፍራ መዳን ይሆንላል ሲላት እሷም ነቃች። እኔ እንደዚህ ላለው በኢየሱስም የሚያነቁ ሰዎች ይሰጡ። የሚያነቁ ሰዎች ማለት ምን ማለት መሰላችሁ? ለዚህ ጊዜ እንደሆነ እዚህ ቦታ ላይ የተቀመሽው ማን ያውቃል? እዚህ ጋር እኮ የመጣሽው ልትበይ ልትጠጪ አይደለም። እዚህ ጋር እኮ የመጣሽው እንዲሁ ተመችቶሽ ልትኖሪ አይደለም። ትውልድን እግዚአብሔር በአንቺ ሊያድን ነው። ትውልድን እግዚአብሔር በአንቺ ሊታደግ ነው። አሁንም ለመጨረሻ ጊዜ አጠገባችሁ ያለው ሰው የት እንዳለህ አላቅም፣ ነገር ግን ያለህበት ቦታ በዓላማ ነው በሉት። የት እንዳለህ አላቅም በሉት። እግዚአብሔር ነው ያመጣ። አጋጣሚ በሚመስል ወይ የሆነ ነገር በሚመስል አልመጣህም። እግዚአብሔር በፕሮግራም አምጥቷል። በፕሮግራም አምጥቶሻል። ካንተ ያለፈ፣ ካንቺ ያለፈ፣ ከኔ ያለፈ እግዚአብሔር ትውልድን የሚያድንበት ፕሮግራም። ኦ ሃሌሉያ! እንደዚህ የሚያነቁ ሰዎች ያስፈልጉናል። ገሰጽ የሚያደርጉን ሰዎች፣ አልለብስም የሚሉ ሰዎች። No, this is not the time. አሁን እኔ የማለብስበት አይደለም፣ እምጮህበት እምነሰንስበት አመድ እምጮህበት ጊዜ ነው የሚሉ ሰዎች። የሚገርማችሁ በጣም ታዛዥ ሴት ናት አስቴር። እና እንዲሁ ደግሞ ልመርቃችሁ በኢየሱስም ለአባቶች የሚታዘዝ ልብ እግዚአብሔር ይስጠን። አንዳንዴ ቦታ ስንይዝ ስም ስንይዝ ምናምን ያሳደጉንን እንጥላለን፣ እንንቃለን፣ አንሰማቸውም። እባክህ ዝም በል ልትለው ትችል ነበር። እሷ ንግስት ናት። አሁን እንተኔን ታዛ ነው እንደ ቀድሞ ትታዘዘው ነበር። ቢ ኬርፉል። እግዚአብሔር ከፍ ሲያደርገን ቦታ ሲሰጠን መሪዎቻችንን አሳዳጊዎቻችንን ከዚህ በፊት እንሰማቸው የነበሩትን ሰዎች በኢየሱስ መስማት ይሆናል። አንዳንዴ ትዕቢተኞች እንሆናለን። ቦታችን ራሱ ያስታበየናል። ይችን ሴት ግን በጣም ያደነኳት በእርግጥም መርዶክዮስ ያላትን ነገር ተቀበለችና በሉ እንግዲያውስ እኔም ደንገጥሮችም 3 ቀን አልበላም አንጠጣም፣ እናንተም አትብሉ አትጠጡ፣ ጸሎት ይደረግ እና 3 የጸሎት ርዕስ የሰጠችው ከየት አገኘ ካላችሁኝ ታሪኩን ስታጠኑ ታገኛላችሁ። የመጀመሪያው እንድትጸልዩልኝ የሚፈልገው ሞገስ 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 የሚል። ሁለተኛው ደግሞ እንድትጸልዩልኝ የምፈልገው ይገለጥ 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 የሚል። ሶስተኛው ደግሞ እንድትጸልዩልኝ የምፈልገው ይገልበጥ 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 የሚል። 3 ርዕስ። ሞገስ የሚያስገባ ይገለጥ፣ እግዚአብሔር የሰወረው ቸርነት፣ እግዚአብሔር ጊዜ የጠበቀለት ቸርነት። ለመርዶክዮስ አንድ ወቅት መልካም ነገር አድርጎ ግን ምንም እንዳላደረገ ተደርጎ የተዘጋው እግዚአብሔር ግን ጊዜ ጠብቆ እገልጠዋለሁ ያለው ያ ቸርነት እንዲገለጥ። ይገልበጥ ደግሞ በ127 ሀገር የወጣ የጥፋት አዋጅ የሞት አዋጅ እንዲገለበጥ። ሞገስ ይገለጥ ይገልበጥ፣ ሞገስ ይገለጥ ይገልበጥ። አሜን አሜን። ሞገስ፣ የሞገስ ዝናብ ይገለጥ። የሰወርከው ቸርነት፣ ጊዜ የጠበክለት ቸርነት፣ በዚህ ጊዜ ገልጠዋለሁ ያልከው ቸርነት እስቲ ለጌታ ክብር አምጦ ሃሌሉያ። የሆነ እግዚአብሔር የሚገልጠው አለ። ቅድም ፓስተር ሲጸልይም ነበረ በጣም በውስጡ የቃተተና ይገለጥ የሚል ነገር ስለ ቸርነት እግዚአብሔር ሊገልጠው የሚፈልገው ቸርነት አለ እና ይገልበጥ የክፉ ስራ። እንደዚህ ሆነ ደረጃ በደረጃ እናንተ ስታነቡት የመጀመሪያው ነገር ሁሉ በተዘጋጋበት ማንም ሰው እንዳይገባ በተባለበት በ3ኛው ቀን መቼም 3 ቀን አንድ ሰው ሳይበላ ሳይጠጣ ሲቆይ ይከሳል፣ ይጠቁራል፣ ይጠወልጋል። እስቲ 3 ቀን በጾም በጸሎት ሁኑ፣ አቅም ሁሉ ታጣላችሁ። ይቺ ሴት ግን በሞገስ ጤም ብላለች።
አዎ ሰውነቷ ከሳ ብሏል። አዎ ሰውነቷ ደክሟል። አዎ ሰውነቷ 3 ቀን ያልበላ ሰውነት ነው። ግን ላይዋ ላይ ግን ሞገስ ንፍታሌም በሞገስ ጠግቧል የብሱንና ባህሩን ይወርሳል እንደሚል በርግጥ በሞገስ ጢም ብላ ምዕራፍ 5 ቁጥር 2 ላይ ንጉሱም ንግስቲቱ አስቴር በወለሉ ላይ ቆማ ባየ ጊዜ ባይኑ ሞገስ አገኘች። እዚህ ጋር አንድ ነገር ልበላችሁ፣ መልእክቴን አሳጥራለሁ ብዬ እንደ ቁመቴ ያስረዘምኩት። እሺ ልቀዋቸው። እዚህ ጋር አንድ ነገር ልብ በሉ። ሞገስ የተባለበት ምክንያት አስጢን ከዚህ በፊት ነይ ተብላ አልመጣም ብላ ከቴገነቷ ተሽራለች። አሁን ደግሞ ማንም እንዳይመጣ ተብሎ ብትመጣ ከዚህ በፊት አስጢን የደረሳት ድርሻ ነው የሚደርሳት። ማንም ሰው ይልን ነው የሚጠብቀው። ከቴገነቷ ነው የምትሻረው ብሎ ሰው ሁሉ ሲጠብቅ ንጉስ አዋጅ የሚያስነሳ የተዘጋን በር የሚያስከፍት የተዘጋን ልብ የሚያስከፍት የወርቅ ዘንግ የሚያዘረጋ ለብዙዎች የተዘጋን በር የሚያስከፍት አሜን የሞገስ ዝናብ በኢየሱስ ስም ይዝነብ። አሜን በእኛ ላይ ይዝነብ። እና ከዛ በሱ ፊት ሞገስ አገኘች። ንጉሱም በእጁ የነበረውን የወርቁን ዘንግ ለአስቴር ዘረጋላት። በቃ ክብር ለእግዚአብሔር ይሁን። እስቲ ሞገስ እንበል እስቲ የእግዚአብሔር ሞገስ አሜን። በር የሚያስከፍት ሞገስ እግዚአብሔር ወገኖች የተሰሚነትን የሚያሰጥ ሞገስ፣ ተደማጭነት የሚያሰጥ ሞገስ። የመጨረሻው ሞገስ በጠላት ፊት ነው። እግዚአብሔር እንደዚህ ያለ ሕዝቡን እነሆ ሲወጡ ዝም ብለው አይወጡም፣ እኔ በማረኳቸው ፊት ሞገስን እሰጣለሁ፣ በዝብዘው ይወጣሉ። እንዲሁ አይወጡም አለ እግዚአብሔር። በእርግጥም በማረኳቸው በግብፃውያን ፊት እግዚአብሔር ሞገስን ሰጣቸው። በእርግጥም ወርቅን ብርን በዝብዘው ወጡ። የተማረከባቸውን ነገር በሙሉ ወሰዱና ወጡ። ዛሬ እላለሁ በማረኩን ፊት በጠላት ፊት እግዚአብሔር አሜን የሞገስን ዝናብ ያዘንባል። አሜን በኢየሱስ ስም ያዝንብልን። አሜን በኢየሱስ ስም ያዝንብልን። እግዚአብሔርን በግብፃውያን ፊት ለሕዝቡ ሞገስን ሰጠው። ሙሴም በፈርዖን ባሪያዎች በሕዝቡ ፊት በግብፅ ሀገር እጅግ የከበረ ሰው ነበር። እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ሞገስን ሰጠ። እነርሱም ግብፃውያንን በዘበዙ። አሜን።